አንድነትን እኩልነትን ብትሰብክ ጥሩ አይደለም ወይ? እኔ ብሔር ምንድነው? አብሊሳ ብሔር ምንድነው? ዘውግ እኔ ኦሮሞ ነኝ። ኦሮሞ በጣም ጥሩ። እና ለአማራዎች ከመምከር ኮንዶሚኒየም ለዘረፉ ወገኖች ትራክተርና የውሃ ፓምፐር ለተከፋፈሉ ኦሮሞዎች የሲሚንቶ ፋብሪካ ወርሰው ለሚያከፋፍሉን እነ ሽመልስ አብዲሳ ወንድሞች ለራሱ ለአብይ አህመድ በቢሊዮን ዶላር ቤተ መንግስት አስገንብቶ በዚያ ውስጥ ተደብቆ ለመኖር ለሚሰራው ለኦሮሚያ ብቻ ተለይቶ አዳሪ ትምህርት ቤት ለሚሰሩ ዘመነኛ ኦሮሞዎች አንድነትን ብሰብካቸው አይሻልም? አቻዋለሁ ባገኘው አጋጣሚ አሁን ስልጣን ላይ ያሉት ሰዎች ከኦሮሞ የሚምጡ ከየትም ብሔር ይምጡ እዛ በተሰቀለበት ማንም አይቆይም። የጊዜ ጉዳይ እንጂ ህዝብ እንጂ ቀጣይ ስልጣን አይደለም። ትላንት የነበሩ አገዛዝ ላይ የነበሩ ሰዎች የት እንደነበሩ በምን አይነት ሁኔታ እንደወረዱ እናውቃለን። የአፍሪካ ታሪክ ያው ስልጣን በሰላም አይሸጋገርም። ነገር ግን እኛ ምስራቅ አፍሪካ ላይ ያለነው ብልጽግና ፍትሃዊ መንግስት ነው ብለህ ታስባለህ? ወንድማችን ብልጽግና ፍትሃዊ መንግስት ነው ብለህ ታስባለህ? ብልጽግና ፍትሃዊ መንግስት ነው ብለህ ታስባለህ? የትኛው መንግስት ፍትሃዊ ሊሆን አይችልም። የራሱ ምክንያት ሊኖረው ይችላል። ለምሳሌ ሻኔና ፋኖን ብንወስድ ሻኔና ፋኖ በፖለቲካ የሚሳተፍ ክንፍ አልነበራቸውም። በምን ተገፍቶ ወደ ጫካ እንደገቡ ግን ልናውቅ አልቻልንም። ሁለቱም ህዝብ ነፃ እናወጣለን ይላሉ። እነሱ በሚንቀሳቀሱበት ቦታ ላይ ሰው ይሞታል፣ ሰው ይፈናቀላል፣ ቀውስ አለ። መንግስት ሰላም የሚያስከብር ኃይል ወደዛ አካባቢ ያሰማራል። መከላከያ ሲደራጅ ሀገር ለመጠበቅ ነው እንጂ መንደር ውስጥ ከገብቶ አካባቢን ለመጠበቅ አይደለም። የዛ ስነ ልቦናም አይኖረውም። በዛ ልክ የሚደራጅ መከላከያ በአገር ውስጥ ሲሰማራ ማየት በጣም ያማል። እንደኔ የኔ አስተሳሰብ ነው። መከላከያ የሚባል የለውም ብልጽግና። ኦሮሞ መከላከያ የለውም። ልዩ ኃይልና ፖሊስ ሊኖር ይችላል። መከላከያ የኢትዮጵያ ነው ብዬ ነው ማለት። ኢትዮጵያ አለች እንዴ? ኦሮሚያ እያላችሁ ኢትዮጵያ የምትባል ሀገር አለች። ኦሮሚያ ክልል ነው። እኔ የራሴን ሐሳብ ነው ማራምደው ያወራው ያለሁት ከሞጣ ጋር ነው። ሐሳብን አክብሩ እስከተቀበለ ድረስ ዛሬ ብቻ አይደለም ከዚህ በፊትም ተነጋግረናል። እናንተ ዛሬ ሚዲያ ላይ እየተነገረ ያለው ነገር የማያልፉ የሚመስሉ ጊዜዎች አልፈዋል። ከምርህ የምትናገር ከሆነ ራስህ መለስ ብለህ ያቸው የምታወራቸውን ቪዲዮዎች የኦሮሞ ልክ እነ ሽመልስ አብዲሳ አይደሉም። የኦሮሞን ህዝብ አብሮት የኖሩ ሰዎች ያውቁታል። የአማራን ማህበረሰብ አብሮት የኖረ ህዝብ ያውቃል። በመሬት ላይ ያለው ህዝብ አይጠላለም። እንደኔና እንዳንተ ሚዲያ ላይ ያለን ሰዎችና ፖለቲከኞች ሰፊው ማህበረሰብ ሊወክሉ ይችላሉ ብዬ ስለማላስብ መጠላላትና ክላሽ ማንሳት ሰላም ያመጣል፣ አብሮነት አብሮ ያኖራናል ብዬ ስለማላስብ እኔ ሰላምን ብትሰብክ ባለ ተሰሚነት ብዬ ነው ማስበው። ተሳስቼም ከሆነ አርሙኝ። እዚህ ጋር ከተከበረለት ልማቱ ከተፋጠነለት ዘውግ ኦሮሞ ከሚባል ታላቅ ህዝብ መካከል የመጣ ነው። እኔ ደግሞ በኢትዮጵያ ምድር እንዳይኖር አዋጅ ከታወጀበት 10 ሀገሮች በኢትዮጵያ ውስጥ ተፈጥረው ከጣሊያንና ከድርቡሽ በተከላከለው ሀገሩ ላይ ጫካ መንጥሮ አፈር ገፍቶ የሚያድረውን ግን ጭሰኛ ሆኖ ሳለ ነፍጠኛ እየተባለ ሀገር ነፍጥ ተሸክሞ ስላዳነ የክልል ህገ መንግስት አውጥተው ከየ10 ሀገሮች ውጡ እየተባለ ከሞቱ የተረፈው ደግሞ ወደ ደብረ ብርሃንና ወደ ተለያዩ የአማራ ክፍለ ሀገሮች እየተጋዘ በዚያች ባለው በተሰጠው ግንባር በመታገል ክልል 3 የአማራ ክልል እኮ አይነቱ ሌጂቲሜት ለማድረግ ነው። ክልል 3 ከተባለችው ህገ መንግስቱ የኦሮሞ ሲሆን የትግሬ ለትግሬ ሲሆን የአማራ ግን የሁሉ ኢትዮጵያ ነው የሚለው የባዕዴን ህገ መንግስት። ሌላው በዚያች ጠባብ መሬት ላይ 45-50 ሚሊዮን ህዝብ
አጠጋግተው 4 ገመድ እያከፋፈሉ 7 ልጅ ያለው ገበሬ ማብላት ልጆቹን አቅቶ ኦሮሞን ቀርቶ ሌላውን የአፍሪካን ህዝብ አምርቶ የሥራ ባህል ያለው ህዝብ ማምርቶ ማብላት ወይም ኤክስፖርት አድርጎ ሃርድ ከረንሲ ማምጣት የሚችል ህዝብ በኢትዮጵያ ውስጥ ለእርሻ ስራ ከተዘጋጀው 100% ውስጥ 10% ነው የታረሰው። 90% ጾም ነው የሚያድረው። ከወለጋ ላይ የተባረረው አማራ ዛሬ ኦሮሞ ማያርሰው ማንንም ማያርሰው፣ ግን የኦሮሞ ከብት ተሰማርቶበታል። ትግሬዎች ተለይተው እዚያ የሰፈሩት አልተነኩም። ኦነግ ሸኔ ማለት ኦሮምኛ ተናጋሪ ትግሬ እንደሆነ በተደጋጋሚ ነግሬያለሁ። ስለዚህ አንተ ሰላሙ የተመቻቸለት ባለ ጊዜ ያለ 4 ኪሎ ያለ የሚያደርግ ህብረተሰብ የመጣህ አዳሪ ትምህርት ቤቶች የተገነቡለት አሁን በፈተና በምን አንደኛ የሚወጣ የውጭ እድሎች የተከፈተለት እንደ ትግሬዎች፣ አማራ ደግሞ የዳስ ትምህርት ቤት ተቃጥሎበት እንዳይማር 5 ዓመት ተዘግቶበታል። እኔ እናንተ እንለያያለን።